ታዲያስ አዲስ ሰማይ አለማየሁ ሂርፖ ከቲጂ ጋር ኮንሰርት ነበረው አይደል? ቅዳሜ ዕለት ኮንሰርት ነበረው። ኮንሰርቱ ላይ ግን አልተገኘም ነበረ። አድናቂዎችም ሲጠይቁ ነበር ምን ነው ብለው እየጠየቁ ነበር። ልጁ ጋር ደወል አረግ? አዎ እንጠይቀው እስቲ። ሄሎ እንዴት ዋልክ? እንዴት ናችሁ? ታዲያስ ሰላም ነው? ይመስገን እንግዲህ ብዙ ወዳጆች የአርቲስት አለማየሁ ሂርፖ ወዳጆችም አድናቂዎችም እንደው ምን ተፈጠረ እንዴት ነው ምናምን ብለው በጠየቁት መሰረት እንደው ስለሱ አንዳንድ መረጃዎችን እንድትነግረን ብለን ደወልን ወደ አንተና እስቲ ምንድነው የተፈጠረው? በመጀመሪያ በጣም ነው የምናመሰግነው። እኛም ጋር ብዙ ስልካችን እስካሁን አላረፈም። ምን መሰለ ሰምበዬ እንትን ያው አሌክስ ከግማሽ ኢፒ አልበም ከሰራ በኋላ ትልቅ ጃይንት ኮንሰርት ሰርተናል። ከዛ በኋላ ወደ ክለቡ ስራ ነው ሄደው። ክለቡ ላይ ብዙ ሪኩዌስቶች አሉ እንደምታውቀው። ያው አባትዬ ያው እንቢ አይልም በሽምና ብዙ የስራ በርደን ነበረበት። እስከዚህኛው ኮንሰርት ድረስ በቃ ትላልቅ ክለቦች ላይ እየሰራ ነበረ። ምን ሆነ በዚህኛው ኮንሰርት የእንትን ሪያርስ ካረጉ በኋላ ከባንዱ ጋር ሪያርስ ካረጉ በኋላ ኦንሴት ደግሞ ሳውንድ ቼክ አለ እንደምታውቀው ሚሊኒየም አዳራሽ ሄድን። ግን ሳውንድ ቼኩ ቴክስ አባውት በቃ ብዙ ሰዓት ነው የፈጀው እና ብርድ መጥቶ በቃ ኃይለኛ ብርድ ነው የመጣው። እዛ ሌሊት ላይ ነበረ ኦንሴት ሳውንድ ቼክ የሚደረገው። ብዙ ሰዓት ቆየ። ነገርየው ደግሞ አልመጣላቸው መሰለኝ። እዛ ኃይለኛ ምች የመጣው ብርድ ነው የመጣው። እንደውም አንድ ላይ በቃ ብርዱ ራሱ ምች መጥቶታልና እሱን እንትን ብለን በቃ በጣም ኃይለኛ በነጋታው እንትን እንግዲህ ቅዳሜ ነው በነጋታው ማታ ላይ ነው ኮንሰርቱ እና ሰራተን ስራ ነበረው። እዛ ላይ ራሱ እንዲ ሶስት ስራ ምናምን ሰር ግን ይሄ ጉንፋን በባህሪው ብርድ በባህሪው ሳል ስለሆነ ነገርየው ቢመጣበት ሳሉ ኮንሺየስሊ ስቴጅ ላይ ሆነ የመሰሉ አፒታይት ወይም እንትኑ ኢነርጂው እንትን ላይ ልል ይችላል። በጣም ቀላል ነውና ግን ሰው በጣም በብዙ ነገር ነው ወሰደው። ስቴጅ ላይ እንትን አለ ምናምን ሸራተን ሲሰራ ምናምን የሆነ ጉዳዩን ብዙ ማገዱ የሰጡት ሰው መስራ ኦሬዲ ስቴጅ ላይ ወጥቶ መስራት ጀምሮ ነበር ወይ እየሰራ ነበር ግን በእንትን አለ በቃ እንትን እየዋሰበት ሄደ ማለት ነው። እና ወደዛ ስንመጣ አቅም እዛ ላይ ትንሽ እንትን ስላለን አቅም ሰው በጣም በቃ የሆነ አንዳንድ ነገሮችን ለመውሰድ ሞከርን። ፔንኪለሮች እንደዚህ ተወሰነ የሚሉ ነገሮችን ወሳሰድን ግን አልሆነም። ቤት መጣን ምናምን ዶክተር መጥቶ ነበረ የግል ዶክተር መጥተው ቼክ አረጉት። እዛ ላይ ኬፔብል ሆኖ ለምሳሌ ኦዲየንስንም ከማክበር አንፃር ነው ብዙ ነምበር ስለሆነ እዛ ላይ ብርድ ነው ጭጋር እዛው ያው ብርድ የመጣው ቦታ ነው ምን ሄደው መጀመሪያም ጥሩ ስሜት ላይ ሆኖ አልነበረም ሄደው ያው ከአክብሮቱ አንፃር ነው እንጂ እሱ ነው ማለት ብርድ ለምሳሌ በቃ በጣም እያሳለው ነውና ኦዲየንስ ደግሞ እዚህ ብዙ አሌክስ ብሎ የመጣ ነበረ። በቃ አስጨናነቁን ግን ምን እናርግ ያው ብዙ እንዳልኩ አድናቂዎቹም ብዙ ሰውም ያው ኖርማሊ ምን ተፈጠረ የሚለው አንደኛ ለህነቱንም ቼክ ከማድረግ አንፃር ነው ምን ተፈጠረ የሚለው እንትን ስላሉ ነው እንትን ያለ የደወልልኝ ያለበት ከረንትሊ ሲቹዌሽን በጣም ምርጥ ነው። ህክምናውን ወሳስዷል ማረፍ አለብን የተባለውና ያው እናንተም ታወሩት ነበር ግን እስቲ እርፍ ይበል ማለት ነው። ምንም ነገር እንትን አላለም አረፈሎ ራሱን ያዳመጠ ነው። ግን ኦዲየንሱን በጣም መካስ እንፈልጋለን። ግን በዚህ አጋጣሚ እንትን የተበሳጩ ሰዎች አሉ ገብተው ለምን ሚል ነገር የሆነ ትሪክ የተሰሩ ሰዎች ሰላቸው ነገር አለ እንዴ አይነት ለሱም ያንተ አሁን ኤክስፕሌን ማድረግ ጥሩ ነገር ነው። እና እንደዚህ ምንም ነገር የለም ምንም እንደዚህ አሞት ነው በቃ the thing መሰመር ያለበት አሞት ነው አልቻለም። በኢትዮጵያዊ እንትን ጎንበስ ብለን በጣም ይቅርታ ሌላ ጊዜ በሰፊው እንከሳለን።
እንኳን በጎ ሆነ አሁን አሌክስ አሁን ቢሆን ፈጣሪ ሙሉ ዳቅሞ ይመልሰው አሜን እኔ ግን አንድ ሸራተን ላይ አላዛር አንተም ጠቆም አድርገህን ነበር ሸራተን መድረክ ላይ እየሰራ ነው አቋርጦ የወረደው የሚሉ አይነት ነገሮችን እየተሰሙ ነበር የነበረውና ከመድረኩ አሜን አሞት ነው የወረደው እንጂ እንደተባለው በተካበደው ልክ አይደለም አላዛር የለም ሆድዬ እንደዚህ አሁን እኮ ኦዲሽን ከማክበር አንጻር እንጂ እዛም እኮ ቀጥሎ እዛም መጥቶ መስራት ይችላል ግን የአሌክስን ፐርፎርማንስ እናውቀዋለን አይደለ ወሻላ በዛ ሂውጅ በዛ በሚነቀንቀው እንትን ነው መሰራት ያለበት እንጂ ሊያስለኛው ያሰበ ድጋሚ በዚህ ኢነርጂ እንትን ብሎ መሆን የለበትም ነው ገብሻራ for the sake of respect ነው እንጂ ይሄ እንትን ነው ለዛ ነው መድረክ ላይ ምንም በቃ ጥሩ አርጎ ፐርፎርማንስ እንትን ብሎ ሳላ አርጎ ተማሙ እዛ ያለው ነው ኦዲየንስ እንትን ብሎ ግን ሁለተኛ ዙሩን አልገባም ዙር ነው ሙሰሩና ሁለተኛውን ዙር አልቻለም እዛ እንኳን ሁለተኛው ዙር ሳይችል ቀርቶ እዚህ ደግሞ የሌሊት ኢንዶር ቢሆንም ግን ብርድ ያለበት ቦታ ነው እና ለዛ በሚል ነው እና ብንጠብቀውም ይሻላል በሚል ነው ሙሉ በሙሉ እንግዲህ ወደ ጤናው እንደሚመለስ ተስፋ እናደርጋለን በጣም ነው እናመሰግነው አላዛር ስለሰጠን ማብራሪያ እናንተም እግዚአብሔር አክብራችሁ አሌክስንም እግዚአብሔር ይማርህ በለልን እሺ እናቴ ሰላም ሁሉልኝ መልካም ቀን እሺ መልካም ቀን ታዲያስ አዲስ